እንደውም አንዴ ነፍጠኛዬን ላስቀምጥሽ ስላለ እዚህ ጋር አንቺ አይደል እዚህ ጋር አይደለም እዚህ ጋርማ አይደለሽም እዚህም አይደለሽም ኮሶ ዝም ብለሽ አርፈሽ ተቀመጭ ተራሽ ያንቺ ገና ነው ኮሶዬ ቆይ አንቺ ኮሶዬ ቆይ ምን አስጨነቀው አውዝ ብለም ነው ሸይጣን ጂጂ አየሽ ከድሮ ጀምሮ ምን አይነት ቅንቀናም በቃልሽ የማትገኝ እንደሆነ የራስሽን ቪዲዮ ላምጣልሽ ይሄን ቪዲዮ ታስታውሻለሽ ይሄን ቪዲዮ ታያለሽ ጂጂ ኪዲ ከሄለ ወርቅዬ ጋር ካስታረቀች እንደምታዋርጃ ነበር ስትናገር የነበረው ኪዲ እንደማታረገው ስትመሰክሪላት ነበር ገባሽ አንቺ ግን ኪዲ ምን ያህል በቃሏ ጽኑ አንቺ ግን ወልዋላ ጊዜውን መሳይ እስስት አጋሰስ መሆንሽን በዚህ ቪዲዮ ላሳይሽ ሌላ ነገር አይደለም እዚህ ጋር ምን አስታርቃለሁ ብለሽ ከሄለን ጋር የምትጋጋጭቶ ከሆነ ለጂጂ ኪያ ነው ኪዲና እንትናን አስታርቃለሁ ጂጂ ኪዱን አስታርቃለሁ ብለሽ ከሄለን ጋር የምትጋጋጭቶ ከሆነ ተጋግጠሽ ተከስክሰሽ ትሞሻለሽ እንጂ ኪዲ አታደርገውም ብታደርገው እኔና ኪዲ ያበቃል ያኔ እኔና ኪዲ ያበቃል ምንም መሰዳደም አንቻውን ፈርታ ነው እኔ ስለ ኪዲ እንኳን አይደለም ኪዲ መፍራት የነበረባት ከጂጂና አየሽ ከኪዲ አስታርቃለሁ ብለሽ ጂጂ ኪያ እየተጋጋጥሽን ያለሽው ኪዲም አታረገውም ብታረግን ከኔ ጋር ያበቃላታልሽ ያ ማለት ኪዲና ሄለ ወርቅዬ እንዲታረቁ ይሄን ያህል ደረጃ ነበር ይሄድሽው ለራስሽ ሲሆንስ የመታረቅ ጌም ማስተዋወቅ ምን የማድረግ መብታለሽ ምክንያቱም ሰዎች ባንቺ ዙሪያ እንዲሽከረከሩ ትፈልጊያለሽ አንቺ ገብቶሻል ባንቺ በጊፍትም በምንም ጊፍት ሲባል በነገራችን ላይ አንቺ ኖሮ ይሰተሽ አይደለም ከምትለምኚው ላይ እያካፈልሽ ነው ከምትኖሪው ላይ ከምትሰጪው ጋር አንቺ ቂጥሽን እንደዚህ አሳይተሽ ጊፍት ትወስጃለሽ ያንን ጊፍት ደግሞ ለኛ ለጫዋዎቹ ስለምትፈሪን መተስ ተጨናለሽ this is fact ገብቶሻል አንቺ በኤኒ ታይም መታረቅ አፍሽን መክፈት ትችያለሽ እነሱ ካደረጉ ግን እንደዚህ ልክ እንደ ቆራጥ ሰው ደግሞ ድራማ ትሰሪያለሽ አክት ትሰሪያለሽ ከማሜ ጋር ማነው ስሙ ፋኖ የተሰዋው ልጅ ስሙ ጥሩልኛ እኔ እኮ የስም ችግር አለብኝ ትናንት ሳወራው ነበረ ቆንጂዮ ልጅ ቆንጆ ወንዱ ጥሩልኛ ናውም ሰናይን ሰድቦታል ዝቶበታል እንደዛ ብሎታል እንደውም እንኳን እኔ ገስት ሊገባ አይደለም ብሎክ አድርገዋለሁ አበቃልኝ በናው ሰናይ አልደራደርም ማለት ትላንት አብረሽ መጫወት ስትፈልጊ ግን ጌማቸውን ቁጭ ብለሽ እኔ እኮ ከናው ሰናይ ጋር መጫወት ከማሜ ጋር ጌም ጫወት ነበር ግን ናው ሰናይን ስለሰደበው ነው እዛው ልክ ጌሙ ሲጨርሱ ገስት ላክሽ እነሱ ጋር ማጋ ዲቦራና ማሜ ጋር ምክንያቱም ባውን ታይም ትኩረት የሳቡት እነሱ ስለሆኑ ማላቸው ገብተሽ ያንን ትኩረት ትፈልጊዋለሽ ገብተሻል ከዛ ምን ትያለሽ እኔ እንደዚህ አይነት ቅጣት አልቀጣም እኔ እንደዚህ አልልም እንደዚህ አትለኝ እኔንማ እንደዚህ አትለኛ ዲቦራ እንደዚህ አይነት ሰው ጊፍት ልኮልሽ እኔን አትቀጭኝም ስሙን እንዳትጠሪብኝ ውት ያለሽ በማላቸው ደግሞ ገብተሽ አልቃሻ ብሶታም ብስብስ ነሽ አይምሮሽ የገማ ነው ኖ ሌላ ሰውነትሽ አይደለም ጥንባታም ጭንቅላት ነው ያለሽ በቀናት የታጀበ ቅንቅናም ያልታወቀብሽ ነሽ እከካ ትንሽ በሽተኛ እንደሆንሽ ምን ማስረጃ ልስጥሽ መሰልሽ ሁሌም እኔ ነኝ ተጠቂዋ ብለሽ ማሰብሽ በሽተኝነት ነው ሁሌም እኔ ነኝ ትክክል ብሎ ማሰብ በሽተኝነት ነው እሺ ማስረጃዎች ነው የምሰጥሽ ሰው ልጅ መቼም 100% ትክክል ሆኖ ወይም ደግሞ ሁሌ ተበዳይ ሆኖ ኖሮ አያውቅ በተለይ እንዳንቺ አይነት ክፍታፍ ሰው ገብቶሻል
እንዳንቺ አይነት የገማ ጭንቅላት ያላቸው ሰዎች ሃይማኖት ሁላ ሳይቀር ሃይማኖት ይበዳ ብለሽ የምታወሪ ሴት እንደ ፍጹም ሰው ሆነሽ መቅረብሽ በሽተኝነትሽ ነው። በተለይ አሁን መድኃኒቱ የአጥንት መሳሳት ብቻ ሳይሆን የሴሬብሌምና የሜዱላ መሳሳት ገጥሞሽ አባ እንቅልፍ አጣሽ፣ ትንሽ ፈሳሽ ሰውነትሽ ውስጥ አለ፣ እሱንም በእንባ ያወጣሽው ነው። This is happen on your life and knife። እንግሊዘኛ ገብቶሻል? ጉቺን አስተርጉሚያት። እሷ እንግሊዘኛ ካንቺ ትሻላለች። knife and life what is a different ብለሽ ጠይቂያት። ንፋታም ግፋታም ስፋታም no life no sense የሆነ ሴንስ ነው። ላይፍለስ ሼፕለስ መልክለስ ኮንፊደንስለስ የእውነት ኖ ኖ ኖ ለስ 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 ብቻ ነሽ። you are less አንቺ ብቻ ነሽ ትክክል። ያኔ ኪዲ ታርቃ ቢሆን እኔ ቃሌን አላጥፍም ከሱ ዋጋ ብትታረቅ አብሪያት አልገጥምም ብዬ ነበር። ቃሌን አክብሬ ነው ቲ ነበር ቢሆንልሽ ኖሮ። ያው ለዛም ስላልደረሳችሁ ተጣላችሁ እንጂ ራስሽ ግን ይሄ ለወርቅዬን ጌም እኛ በአንበሳ አልታለልም አላልሽም እንዴ? ሄለ ወርቅዬ ምን አለችሽ? ለጌምሽ መጣ አንበሳ ብቻ ነው ያወረደችው። አናገረችሽ እንዴ? አናገረችሽ? አንበሳ አይምሯችሁን የሚገዛችሁ ሰዎች ተጠንቀቁ ትልሽ። አንበሳ ካልገዛሽ እሷ መጣ ጌምሽ ላይ አንበሳን ያወረደችው። ለምን ታረክሻት ታዲያ? አንበሳ ላንቺ ምንም ካልሆነ ጉቺን አላይሻትም? ጉቺ እንደዛ ብትል ትክክልላት። ጉቺ እንደዛ ብትል እናምናታለን። የእውነት ለመናገር 5 አንበሳ አውርዳላት አልታረቀቻትም። ጭራይ ጸቡን አከረረችው። እኛም እንድንጣሉ ስለፈለግን አከረር ነው ማል ገብተን በቃ ተከፋፈሉ አንበሳው። እሷ ብትል አንቺ አንድ አንበሳ አወረደች ከሷ ጋር ከታረቀች ያበቃልናል። እኔ የንትና ልጅ ስትይ ቆይተሽ አንድ አንበሳ መጣ አወረደች። ከዛ ጌሟን አስተዋውቂ ምናምን ዋላ ሄደሽ ጊፍት ሰጪ ሆነሽ ቀረሽ። አይሽ ማን ነው ቆራጡ? ማን ነው ልክስክሱ? ራስሽ ጀመርሽው ጀግነቱንም ልክስክሱንም አንቺ ነገርሽ። this is fact ይላል አበበ ተካ። ሐቅ ነው ገብቶሻል? ሐቅ this is ናይ በሐቂ ይላል ኢሳያስ አፈወርቂ። ናይ በሐቂ ኩሉ አና እብልዩ ኩሉ ናይ ሐቂ ይላል። ናይ በሐቂ ጂጂ ኪዱን አስታር እስቲ ለምንድን ነው ዝም ያለው? እስቲ እንዴ ነው የሷ ድምጽ ላይ ባትሪ ጨረስኩ እንዴ? አይጨረስም። አይጨረስም አለው ብለሽ ከሄለን ጋር የምትጋጋጭቶ ከሆነ ተጋግጠሽ ጂጂ ኪዱን አስታርቃለሁ ብለሽ ከሄለን ጋር የምትጋጋጭቶ ከሆነ ተጋግጠሽ ተከስክሰሽ ትሞቻለሽ እንጂ ኪዲ አታደርገውም። ብታደርገው እኔና ኪዲ ያበቃል። ያኔ እኔና ኪዲ ያበቃል። ምንም መሰዳደብ አንቻውን ፈርታ ነው። እኔ ስለ ኪዲ እንኳን አይደለም ኪዲ መፍራት የነበረባት ከጂጂና ከኔ እንግዲህ አንቺ እንደምትቆላ አንቺ ነበር መፍራት የነበረባት። አብራሽ የበላችሁ የጠጣችሁ ስለ ቤተሰቧ ስለ ጀርመን ያለውን ሁሉ ጉድ የምታውቂው አንቺ ነሽ። እንግዲህ አንቺ ቦርኮ መደዴ ማለት ነው። አንቺ ነሽ እንደ እድሜሽ ማትከበሪ። ሂጂና ከነጃኒ ጋር ተንቦጫረቂ። አሁን ጋይስ ጂጂ ራሱ እንደዚህ የምትሰደበው ኪዲና ሄለ ወርቅዬን ላስታርቅ ስላለች ነው። እንደ እድሜሽ ማቶኝ ሂጂ ተጋጋጭ ሂጂ ተላላጭ because of ሄለን አሁን እራሱን ብትጠየቂ ለምን ሰደብሻት ብትባይ ጂጂን ሄለንና ኪዲን ልታስታርቅ ነው የምትይው። ሪዝኑ ይሄ ነው። ይሄን ሁሉ ለፈለፍሽበትን ሄዶ ቂጥ ሲልስ ያየነው ማን ነው? ናይ በሐቂ ማለት ነው። ናይ በሐቂ ናይ ለኩሉ ናይ ነፍሲ ናይ መቃብሪ ሁይስ ዩ ቂጥ አይደለም እንዲህ ፈልቅቀሽ የሄለ ወርቅ የቂጥ በተነገራችን ላይ ለመላስ አይመችም። ትልቅ ነው እንዲህ ለመግባት እፍን ነው የሚያደርጋችሁ።
ንፋስ ነው የሚያሳጥራችሁ። እዛ አፍኖ ሊገላችሁ ይችላል። እና እሱን እንዲህ ነው የምትይዥው። ለዛውም የለሽም አሁን ጉልበት እንዲህ ገብተሽ ሄለን ወርቄ እያልሽ ያለሽው አንቺ ነሽ። ኪዲ አልሞቃት አልበረዳት፣ ላይፏን እየኖረች ነው። ኢትዮጵያ ሄዳ ከፍቅረኛዋ ጋር ያ ደረት ላይ ለሽ እያለች ነው። ለሽ እያለች አንቺ እሷ ኢትዮጵያ ሄዳ ከፍቅረኛ ጋር ተዋውላ ተሳስማ ምን ብላ ስትመጣ አላማ ቢስሎሽ እዚሁ ሚዲያ ላይ ነው ያለሽው። እሷ ተሳስማ ከስንት ዓመት በፊት የምታውቀው ልጅ በፍቅሯ ጽኑ ስለሆነች አለማውን ቀይታ መጣች። አንድ ከሰው ጋር እንዳትገናኝ የሚያረጋት የምታፍርበት መልክ የላት። በአፏ ለሚያልፍ ቀን የማያልፍ ቃል ተናግራ አታውቅም። በህዝብም በመንግስትም በግለሰብም ደረጃ ገባችሁ? ቂጥላሹንም ማየነው ፓንት ለባሹንም ማየነው። እኔ እንዴት ሰው ለጊፍት ሲል ይገዛል አልሽ? ጥሩ ጥያቄ ነው። ሄለን ወርቅዬ ሰላም አለችሽ እንዴ? አላለችሽም እኮ ጌምሽ ላይ መጣ አንበሳ ብቻ ነው የሰጠችሽ። ምንም አላለችሽ። ምንም አላወራች፣ ምን አላለች፣ ምንም አላለች። በጊፍት አልገዛም ብትል ቢያንስ ትንሽ ተቀባይነት የሚኖራት ማን ነው? ለወሬው ጉቺ እዚሁ እያየሁ ነው። እኔ ቤት ውስጥ ነው 4 አንበሳ ወርዶ አንዱን እኔ ወሰድኩት፣ አንዱን ጉቺ ወሰደች፣ አንዱን ራሱ ቲክቶክ ወሰደው፣ አንዱ ላንቺ ተሰጠ። ሄለን ወርቅዬ 4 አንበሳ ብታወርድልሽ ኖሮማ እዛው ቂጥሽን እንዲህ ፍልቅ ታረጊው ነበር። አንቺ ወርቅዬን እንዲህ ድንብሽብሽ አርገሽ ነው አለ ቁጭ የምታረገን። እንዲህ ትከፍሻት ነበር። እንደዚህ በቂጥሽ ነበር እንደዚህ የምታጨበጭ። ሄይ